ሁለት ጓደኛሞች አሉ እና ሴትና ወንድ ማለት ነው። አብሮ በጣም ብዙ ቆይተው ከዛ በድንገት ላይክ ለቀልድም ቢሆን አንደኛው አፈቅርሻለሁ አላት ልጅቷን ማለት ነው። ከዛ ልጅቷን በጣም ደንግጣ ምናምን እሷም ታፈቅረው ነበር እና እንደምታፈቅረው ነገረችው። ያኛው ለቀልድ ነበር ያለው ታውቂያለሽ፣ ያው ጓደኛሞች ነው ምንም አይኖረንም ምናምን የእሷን ሰርግ የእሷን ደስታ ማየት የሚፈልግ ልጅ እንደ ቀልድ ብሏት እሷ እንደምታፈቅረው አወቀ። ከዛ ጸጥ አላት ምናምን ልጁ ማለት ነው እንደሚያፈቅራት። እሷ ያፈቅራትም እየቀለደ ነበር። ከዛ የልጅቷ ስሜት ላይ ተጫውቶ ቀልዶ አሁን ይቅር ብትለው ይሻላል ብትተው ይሻላል? ለምንድን ነው ይቅር የምትለው? ከባድ ነው አይደል? እድል ተስጠው ቢባል ገባኝ። በሰው ህይወት ስለራሴ አይደለም እኔ አሁን እኮ ነገሩን እኮ ነው እየጠየኩሽ ያለው። ስለሰው በሰው ህይወት መፍረድ ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ አላችኋለን? ዛሬ ለየት ባለ ርዕስ ነው እየመጣሁት ማለት ነው። ቪዲዮን እስከ መጨረሻ ተከታተሉኝ። አስተያየት ካላችሁ በኮሜንት አሳውቁም። እንደውም ላይክ ሰብስክራይብ ማድረጋችሁም እንዳትረሱ። ላይክ ሰብስክራይብ የምታደርጉም ከልብ አመሰግናለሁ። ግን ብዙዎቻችሁ ቪዲዮ ስታዩ ላይክ አታደርጉም፣ አይከፈልበትም። ላይክ አድርጉ፣ ሰብስክራይብ አድርጉ። እና ቤተሰብ መግቢያው ላይ እንደሰማችሁ እንዳዳመጣችሁ ብሩኬ ለሃይሚ አንድ ታሪክ ሲነግራት ያው መጨረሻ ላይ አዳምጣ ሃይሚ መልስ ሰጥታለች ማለት ነው። እና እኔ ስለ ሰው ምን አገባኝ ስለ ራሴ እንጂ ስለ ሰው አላውቅም በማለት መልስ ሰጥታለች ማለት ነው። ግን በጣም ነው የምታስቀው እውነት። በተለይ በቃ ማዳመጥዋ እና በጣም በቃ የሚገርም አስተያየት ነው እየሰጠችው ማለት ነው። እውነትም ሃይሚ ስለ ራሷ ነው እንጂ ስለ ሰው ምን አገባት ማለት ነው። እና አንዳንዴ እንደተባለ ስለ ሰው ስናወራ ስለ ራሳችንንም ማወቅ አለብን እንዳለች ሃይሚ ማለት ነው። ስለዚህ አንድ ሰው መጥፎ ነገር ከሰራ መጥፎ ነገር መስራት የለብንም። ጥሩ ነገር ከሰራ ደግሞ ጥሩ ነገር መስራት አለብን እንጂ አንድ ሰው መጥፎ ነገር ሰራና እኛም መጥፎ ነገር እንስራ ማለት ጥሩ አይደለም። እና ሃይሚ ትክክል ናት፣ እውነት ነው የተናገረችው ማለት ነው።